እግር ኳስን ተወዳጅና ተናፋቂ የሚያደርጉት ቀልብን ሰቅዘው የሚይዙት የአሰልጣኞችን እቅድና ፍልስፍናን አሽቀንጥረው የሚያስጥሉት የተጫዋቾች መሰጠትን የሚጠይቁት ታሪክ የሚቀይሩት ዋንጫና የበላይነትን በተጋድሎ የሚተኩት ለህይወትና ሞት የቀረበ ስሜትን የሚፈጥሩት ከፖለቲካ እስከ ሃይማኖት ድረስ የሚዘልቁት ጭቆናን መስበሪያ ሐዘንን መሻሪያ ተደርገው የሚወሰዱት የነጻነት ትግል ማቀጣጣያ የሆኑት ጥላቻን ማስፋፊያ ፍቅርን መስበኪያም ናቸው ደርቢዎች። ሰላም ጤና ይስጥልን ውድ የዜና ሶከር ቤተሰቦቻችን፣ በዛሬ ቆይታችን ከዓመት ዓመት በጉጉት የምንጠብቃቸው ብሎም ከ90 ደቂቃ ፍልሚያ በላይ የሆነ ትርጉምን ስለተላበሱት 10 የዓለማችን አስፈሪ ደርቢዎች በሁለት ክፍል ይዘንላችሁ መጥተናል። ክፍል 1ን እነሆ። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ትሆኑ ዘንድ እንጋብዛለን። የቤልግሬድ ደርቢ የሁለተኛውን የዓለም ጦርነት መጠናቀቅ ተከትሎ ከጣሊያን ከጀርመንና ከሃንጋሪ ወራሪዎች ራሷን በጋራ ክንድን በመቋቋም ነፃነቷን ያወጣቸው ዩጎዝላቪያ ሁለቱን ክለቦች ወለደች። ሬድ ስታር ቤልግሬድን የኮሙኒስት ፓርቲ አመራሮችና አባላት፣ ፓርቲዛን ቤልግሬድን ደግሞ የጦር ሰራዊት አባላት መስራቾቻቸው ሲሆኑ በሰርቢያ እግር ኳስ የሁለቱ ክለቦች ኃያልነት ፍጹም ሆኖ ዛሬ ላይ ደርሰዋል። የደርቢ ከአንድ እግር ኳስ መርሃ ግብር በላይ የሆነ ስፍራን የሚይዝ ሲሆን በመዲናዋ ቤልግሬድ የጸጥታ ቁጥሩ ይጠብቃል፣ ፍተሻ ይጠነከራል። ከጨዋታ በፊትና በኋላ የትራፊክ መንገድ ልዩ አይን ያርፍበታል። ስታዲየም ውስጥና ዙሪያ ለቁጥር የበዙ ፖሊሶች ይሰማራሉ። ደጋፊዎች በሽብርቅ በዛኛው ወገን ላለመበለጥ በርብርብ ይተጋሉ። ድምጻቸው ጣራ እስኪቀድ ዝማሬንም ያሰማሉ። በቤልግሬድ ደርቢ እግር ኳስ ሁለተኛ አጀንዳ ነው። ምክንያቱም ማንነት፣ ኩራት፣ ታሪክ፣ የፖለቲካ ድጋፍና የከረረ ጥላቻ ቀዳሚ ናቸው። የካዛብላንካ ደርቢ በ1949 ሞሮኮን ከፈረንሳይ ቅኝ ግዢዎች ለማላቀቅ በሚታትሩ ወጣቶች የተመሰረተው ራጃ ካዛብላንካ ሙሉ ተሰላፊዎቻቸውን ከሞሮኮ በማድረግ የህዝብ ክለብ የሚለውን ቅጽል ስም ያገኙ ሲሆን በ1939 የተቋቋሙት ዋዲ ካዛብላንካ የፍሬንች ገዢዎችና የልሂቃኖች ወኪል ተደርገው ይወሰዱ ነበር። ከ65000 በላይ ደጋፊዎችን የሚይዘው የመሐመድ አራተኛ ስታዲየምን የሚጋሩት ሁለቱ ክለቦች የአገሪቱ እጅግ ስኬታማ ክለቦች ቢሆኑም በመካከላቸው ግን ለረመጥነት የቀረበ ጥላቻ ሰርጾ ይገኛል። ከሞሮኮ ነጻነት በኋላ የቀጠለው ባላንጣነት 2007 ላይ ከጫፍ ደርሶ የአንድ ደጋፊን ህይወት ለመቅጠፍ ሲበቃ ያለ ደጋፊ የመጫወት ዳፋ በየክለቦቹ ላይ ማምጥቷል። 2010 ላይ ከጨዋታ መጠናቀቅ በኋላ በተፈጠረ ግጭት ብዙዎች ሲጎዱ ከ100 በላይ የሚሆኑት ደግሞ ለእስር በቅተዋል። ደርቢ ዴላ ካፒታሌ ላትሲዮና ሮማ በእግር ኳስ ፍቅር ያበዱ ሌላ መዝናኛም ሆነ አማራጭ የሌላቸው 90 ደቂቃውን ከጨዋታነት ባለፈ የህይወት መንገድ መገለጫቸው ነው ብለው ይገልጿቸዋል ጣሊያኖቹ። የጣሊያኗ መዲና ሮም በእምብርቷ ውስጥ የሚገኙትና ጥንታዊቷን ከተማ ለሁለት ሰንጥቀው የሚከፍሏት ፖለቲካውን ከኢኮኖሚው፣ ድሃውን ከቱጃሩ፣ እንባን ከሳቅ ጋር የሚቀላቅሉላት ክለቦች ባለቤት ናት ላትሲዮና ሮማ። በ1900 የተመሰረተውና ስያሜውን የሮም ከተማን ከሚያቅፈው ግዛት የወረሰው ላትሲዮ በመስረታ ከሮማ በ27 ዓመታት ቀዳሚ ነበር። በፋሺስቱ ሞሶሎኒ አገዛዝ ዘመን ታሪካዊቷ ከተማ ጠንካራና ተፎካካሪ ክለብ ይኖራት ዘንድ በከተማዋ የሚገኙ 4 ክለቦች እንዲዋሃዱ በኢታሎ ፎቺ መሪነት ትዕዛዝ መንገዱ ተጀመረ። ሮማን እግር ኳስ ክለብ፣ አልባ ኡዳቼና ፎርቲቱዶ ፕሮ ሮማ የተባሉ 3 ክለቦች በውህደቱ ተስማምተው አሶሲዬሽኔ ስፖርቲቫ ሮማ ወይንም የዛሬውን ኤስ ሮማ መሰረቱ። ውህደቱን አልቀበልም ብሎ ያፈነገጠው ብቸኛው ክለብ ላትሲዮ ሆነና ባላንጣቸው ገና በጠዋቱ ተጀመረ። ይህን ውህደት ተከትሎም ሮማ የሮም ከተማ ተወካይ ተደርጎ መወሰድ መጀመሩ ለላዚዮ ቡሪኒ ወይም ገበሬዎቹ የሚለውን ቅጽል ስም አሰጣቸው። በውሃ ሰማያዊና ነጭ መለያ የሚታወቁት ላዚዮች የክለባቸው ምልክት የጁፒተር መገለጫ የሆነው ንስር ሲሆን ሮማዎች በተቃራኒው ቀይና ቢጫው መለያቸው የቫቲካን ከተማና የጥንታዊት ሮማ ሲያደርጉ ለምልክትነት የሚጠቀሙት የማርስ አምሳያውን ተኩላ ሆነና በአንድ ከተማ ተቀምጠው ልዩነታቸው ፕላኔቶችን የተሻገረ ለመሆን በቃ። 70,000 ተመልካቾችን የሚይዘው ስታዲዮ ኦሎምፒኮን በጋራ የሚጠቀሙት ሁለቱ ክለቦች በፖለቲካው መስኩም ቢሆን ልዩነታቸው በሁለት አጽናፍ የሚገኝ ነው። ላዚዮ አክራሪ ቀኝ ዘመም ሲሆን
ሮማ በአንጻሩ ግራ ዘመም መሆናቸውን ታሪክ ብቻ ሳይሆን የፓውሎ ዲ ካኔዮ የ2005 የፋሽስታዊ ሰላምታ አሰጣጥ ይመሰክራል። ተቀጣጣይ ቁሶች፣ ጭስ ቦምቦች፣ በኦሽዊትስ ፍጀት ላይ የሚሳለቁ ባነሮች ብሎም ስለቶችን ጨምሮ አንደኛው ሌላኛቸውን ለመጉዳት የማይጠቀሙበት ነገር የማያጡት የሁለቱ ክለብ ጽንፈኛ ደጋፊዎች አልትራስ ጨዋታን ከማቋረጥ አንስተው ጎዳናዎችን ዘግተው እስከ መጋጨት ከአካል ጉዳትና ንብረት ውድመት አንስተው እስከ ሕይወት ማጥፋትም ደርሰዋል። በ1979 ቪቼንዞ ፓፓሬሊ የተባለ የላዚዮ ደጋፊ በደርቢው ጨዋታ ወቅት ከሮማ ደጋፊዎች በተወረወረ ርችት አይኑን ጨምሮ በደረሰበት ጥቃት ሕይወቱ ያለፈ ሲሆን በደርቢ ዴላ ካፒታሌ ታሪክ የተቀጠፈ ሕይወትም ለመሆን በቅቷል። በማርች 2004 የሴሪያው ፍልሚያ እየተደረገ በነበረበት ወቅት አንድ ታዳጊ በፖሊስ ተገደለ የሚል ዜና በስታዲዮ ኦሎምፒኮ ተሰራጨና በሁለቱ ደጋፊዎች መካከል ጠብ ተጀመረ። በስታዲየሙ ማጉያ ታዳጊ በፖሊስ እጅ ሳይሆን በአየር እጥረት ነው ሕይወት ያለፈው የሚል መልእክት ቢተላለፍም ጆሮ የሚሰጥ ጠፍቶ ነውጡ ቀጥሎ የሮማው አምበልና ምልክት ፍራንቼስኮ ቶቲ ከአድሪያኖ ጋሊያኒና ሌሎች የሴሪያው ኃላፊዎች ጋር ተነጋግረው ጨዋታው ተሰረዘ። ከ170 በላይ ሰዎች አካላዊ ጉዳት የደረሰባቸው ሲሆን 13 ደጋፊዎችም ለእስር ተዳረጉ። 44 ጊዜ በደርቢ ዴላ ካፒታሌ ጨዋታዎች ተሰልፎ የተጫወተው ቶቲ የመርሃ ግብሩ ከፍተኛ አስቆጣሪ መሆን በቻለበት የ2-2 ጨዋታ ግብ አስቆጥሮ ደስታውን ሰልፊ በመነሳት የገለጸበት መንገድ ከማይረሱ የደርቢው አጋጣሚ መካከል ተጠቃሹ ነው። ሱፐር ክላሲኮ ቦካ ጁኒየርስ ከሪቨር ፕሌት። የደርቢዎች ሁሉ ደርቢ የሆነው የአርጀንቲናዋ መዲና ቦነስ አይረስ ሁለት ክለቦች መካከል የሚደረገው ግጥሚያ እግር ኳስ በአርጀንቲና ከስፖርት ይልቅ ለሃይማኖትነት ለመቅረቡ ማሳያ ናቸው። እንደ ዛሬው ላይን ሳይጠላሉ አንደኛቸው በሌላኛው ውድቀት ጮቤ ሳይረግጡ በነፍስ ሳይፈላለጉ በፊት ከአንድ አካባቢ በተገኙ ወጣቶች የተመሰረቱ ነበሩ። ላቦካ ተብሎ ከሚጠራው የቦነስ አይረስ ክፍል የዘር ሐረጋቸው ከስደተኞች በተገኙ ወጣቶች የተመሰረቱት ሁለቱ ክለቦች የሰራተኛው መደብና የሀብታም ወኪል ተደርገው ነው የሚወሰዱት። የተመሰረቱበትን አካባቢ ለቀው በ1938 በቤልግራና ስታዲዮ ኤል ሞኑሜንታል በመባል የሚታወቀውን ስታዲየም መገንባታቸው በወቅቱ ድህነት ያጠቃውን አካባቢ ሸሽተው መገኛቸውን ወደ ሀብታሞች መንደር ያደርጋሉ። ከተመሰረቱት የቦካ አካባቢ መገኛቸውንም ሆነ ላቦምቦኔራ በመባል የሚታወቀውን ስታዲየማቸውን ያደረጉት ቦካ ጁኒየርሶች ከጉልበት ሰራተኞችና የድሃው ክፍል ወኪል ተደርገው ይወሰዳሉ። በድሃና ሀብታም መደብ ብቻ ሳይሆን ባጫወትም የሚለያዩት ሁለቱ የአርጀንቲና ኃያላን ውበትና ፍሰት ያለው ጨዋታን ሪቨር ፕሌት የሚመርጥ ሲሆን በአንጻሩ ቦካዎች ደግሞ በሜዳ ላይ ተጋድሎና ወኔ ይገለጻሉ። በአገር ውስጥም ይሁን በአህጉራዊ ጨዋታዎች ሲገናኙ ጠብ፣ ግብግብ፣ ርችት፣ አመጽ የተለመደ ቢሆንም በሰኔ 23 1968 የተፈጠረውን ግን በአርጀንቲና ታሪክ መጥፎ ጠባሳን ጥሎ ያለፈ ነበር። በስታዲዮ ኤል ሞኑሜንታል ተደርጎ በነበረው ጨዋታ ያለምንም ግብ ቢጠናቀቅም ጨዋታው በስታዲየም ውስጥ በተፈጠረ ግርግርና መረጋገጥ የተነሳ የ71 ደጋፊዎች ሕይወት ወዲያውኑ ሲያልፍ ከ150 ያላነሱ ደጋፊዎች ለተለያዩ የአካል ጉዳት ተዳርገው ያለፉበት ዕለት ፑዌርታ 12 በመባል እስከ ዛሬ ድረስ ይወሳል። 3 ዓመታትን የፈጀ ይፋዊ ምርመራ ቢደረግም ተጠያቂ የሆነ አካል ሳይገኝ መቅረቱ ተጎጂ ቤተሰቦችን ቅስም የሰበረና የሁለቱም ክለብ ደጋፊዎችን ተጠያቂነቱን ሌላኛቸው ላይ ይቀስሩ ዘንድ መንገድ የከፈተም ነበር። በ2012 ሪቨር ፕሌት በታሪኩ ለመጀመሪያ ጊዜ ከአርጀንቲና ዋናው ሊግ ወደ ታችኛው ሊግ መውረዱ ተከትሎ የቦካ ደጋፊዎች ጮቤ ሲረግጡ፣ ሪቨሮች ግን በብስጭት ስታዲየማቸውን ለማቃጠል እስከ መሞከር ደርሰውም ነበር። በ2015 በኮፓ ሊበርታዶሬስ ጥሎ ማለፍ በላቦምቦኔራ ላይ ተገናኝተው የቦካ ደጋፊዎች የሪቨር ፕሌት ተጫዋቾች አይን ላይ ስፕሬይ በመርጨታቸውና ተጫዋቾች ጉዳት ስለደረሰባቸው ጨዋታው ተቋርጦ ቦካ ጁኒየርስ ከውድድሩ ውጭ ለመሆን የበቃበት አጋጣሚ ደጋፊዎች የቱን ያህል ለተጋጣሚያቸው ያላቸውን ጥላቻ ያሳየ ነበር። የ1968ቱ መጥፎ አጋጣሚ ከተፈጠረ ከ50 ዓመታት በኋላ የሁለቱ ክለቦች ኃያልነት ለላቲን አሜሪካም ሆነ ለመላው ዓለም የማሳየት ዕድላቸውን በልማደኛ ባላንጣነታቸው አከሸፉት። በ2018 የኮፓ ሊበርታዶሬስ ፍጻሜ ላይ የተገናኙት ሁለቱ ክለቦች በመጀመሪያው ጨዋታ በቦካ ሜዳ ተካሂዶ 2-2 በሆነ ውጤት ሲጠናቀቅ የና ድንገተኛ አደጋ መኪኖች
በርካታ ቁጥር ካለው አምቡላንስ ጋር በተጠንቀቅ የጨዋታውን ጅማሮ እየጠበቁ ባሉበት ወቅት የቦካ ጁኒየርስ ቡድን ባስ ላይ ጠርሙስና ድንጋይን ጨምሮ የተለያዩ ቁሳቁሶች ተወርውረውበት ጥቃት በመድረሱና የተፈነከቱ ተጫዋቾች መኖራቸው ተሰማ። ምንም እንኳን ስፖርትን በላይ የሆነው የሁለቱ ፍልሚያና በጨዋታው ዕለት የተፈጠረው ድርጊት የሀገሪቱ ፕሬዝዳንት ማውሪሺዮ ማርቺን ጨምሮ ያስቆጣ ነበር። የመልስ ጨዋታውን ለማስተናገድ ፈቃደኛውን ሀገርን ማግኘት ያልቻለው የደቡብ አሜሪካ እግር ኳስ ፌዴሬሽን ኮንሜቦል ጨዋታውን ሳይወድ በግዱ ባህር ማዶ ተሻግሮ በሪያል ማድሪዱ ሳንቲያጎ ቤርናቦ በማድረግ